የቤቱና የድርጅቱን ካርታ የት ነው ያስቀመጠው? ፈጣሪ ያዝናሽ። እንዴ ቆይ እንዴት መጣ? አንቺ ጠርተሽኝ ነው የምትወት። ምን ነው እንደማታውቂኝ ሰው ደነገጥሽ? አይ ኧረ አልደነገጥኩም። ላጽናናሽ ነው የመጣሁት። በጣም ነው ያዘንኩት። የብቸኝነት ስሜት እየተሰማኝ ነው። ቆይ እንዴት ጨክነህ በብቻ የተውከኝ? ለምን ቴዲ? አይዞሽ በቃሽ። እባክህን ይቅር በለኝ። አንተን ማስቀየም አልነበረብኝም። ቆይ በቶማስ ሞት ነው ወይስ ከኔ ጋር በመጣላትሽ ነው ያዘንሽው? እኔ ምንም አልገባኝ። ምን ማለት ነው? እሱ ስለሞተ በጣም አዝኛለሁ። ከዛ በላይ ግን አንተን ስላስቀየምኩ በጣም ነው ያዘንኩት። ቴዲ ለአንተ እኮ እንደዛ አይገባህም። የሆነ ወጥመድ እንዳዘጋጀሽማ ገልጸ። ቴዲ ምን ዝም አልክ? አይዞሽ በቃ። ቴዲ በስተመጨረሻም ቀጥታ ወደ እነ መሲ ቤት መጥቷል ማለት ነው። ምክንያቱም ወይዘሮ ሄለን ደውላለት ነበር። ቀጥታ ከቤት እንድትመጣ ፈልጋለሁ፣ እንደዚህ አዝኜ ብቸኛ ሁኜ እንዴት ትተውኛለህ? ቶሚኮ ሞተ እያለች እንግዲህ ስለ ቶም ሞት እያወራች ነበረ። እንዲሁም እጅግ በጣም እያለቀሰች እኔ በጣም ክፉ ነኝ፣ አንተ እኮ በጣም ደግነ፣ ከአንተ ጋር ነበር አብሬ ስሆን ሁሉን ነገር የምረሰው እያለች ስለ ቶም ሞት እጅግ በጣም እንግዲህ የተጸጸተች በመምሰል እያለቀሰች ትገኛለች። ወይዘሮ ሄለን ግን ደግሞ ገዳይዋ እሷ ልትሆንም ትችላለች፣ አላም ደግሞ ቴዲም ሊሆን ይችላል ማለት ነው። ይህን ነገር ያደረገው ወይ ቴዲ ነው አሊያም ደግሞ ወይዘሮ ሄለን ነች ይህን ነገር ያደረገችው። እሷ በማስመሰል የተሞላች ነች በነገራችን ላይ ማለት ነው። ምክንያቱም አንድና አንድ ይህን ነገር ስለምትፈልገው ሁሉን ነገር ማዘዝ ስለምትፈልግ እሷ ማለት ነው። እና ቤሎ ከመጣ በኋላ እጅግ በጣም እንትን እያለች ትገኛለች ማለት ነው። ምክንያቱም ቤሎ ካገባ ይህንን ያክል ቤት ለኔ አላገኘውም በማለት እንዲሁም ለቤሎ አብረው የምትሆን ሴት ራሱ ቴዲ ፈልጎ እንዳመጣና እንዲሁም ደግሞ ከእሷ ጋር እንደሚተዋወቅ አሁን ላይንዬ ይብል ላይንዬ ራሱ ያለችው ከዚህ በፊት ቶም ከመሞቱ በፊት ነበረ ልጅ እንዲያገባ ያደረጋ። ስለዚህ የእሱ እጮኛ ነች በማለት እንግዲህ ወደ ቤሎ እንድትሄድና ቤሎን እንድታጽናናው ነው የነገረቻት ማለት ነው። እና ወይዘሮ ሄለን አሁን ይብን ራሱ ማለት ነው ቶም በህይወት ራሱ እንደሌለ እያወቀች ይብን ማለት ነው አሁንም ከተንኮሏ የታቀበች አይደለም፣ የባሰ ተንኮል እየሰራች ትገኛለች። ሲቀጥል ደግሞ ገና በሞተ በ4 ቀኑ የቤቱ ካርታ የት ነው ያደረገው ከየት ነው እያለች እንግዲህ ስለ ቤቷና ስለ ንብረቷ እያሳሰባት ይገኛል ማለት ነው። አሁንም ወደፊት መጓዝ አለብኝ፣ ምንም ወደኋላ ማለት የለም፣ ይህ ነገር ለኔ ነው የሚገባኝ፣ ሁሉም ነገር ለፍቼበታለሁ እያለች ትገኛለች ማለት ነው። እንግዲህ በጣም ነበር እነ ኤልሹ አጠቃላይ እነ መሲ እንዲሁም ደግሞ ቤሎ እጅግ በጣም ሀዘኑ ከባድ ነበረ። እውነት ለመናገር በጣም ከባድ ነው። ብዙ ነገር የሚያደርግላቸው አባታቸው የሚንከባከቡት አጠቃላይ የሚወዱት የሚሳሱለት ማለት ነው አባታቸው ወጥቶ ስለቀረ እጅግ በጣም ሁላቸው ማለት ነው ሀዘኑ ከባድ ነው። እና ቶም መሞት የለበትም ነበረ በአሁኑ ታይም ማለት ነው። ምክንያቱም በጣም ብዙ ነገሮችን የሄለን ነገሮች በጣም ብዙ ነገሮች ማወቅ ያለባቸው ነገሮች ነበሩ። አንደኛ የወንድሙ ሞት ነው ማለት ነው። ወንድሙን የገደለችው ራሷ ሄለን መሆኑን ይብን ማወቅ ነበረበት ማለት ነው። እና በባለፈው ራሱ አድራሻውን እየደረስኩበት ነው፣ መጨረሻ ላይ ሲገሉት የነበረው ቤት ነው፣ እሱን ነው ማግኘት የምፈልገው እያለ እንዲሁም ደግሞ ስለ አዶናይ ማለት ነው ስለ አዶናይ አባት ስለ ቶም ወንድም ቶም ራሱ እያፈላለገ ገዳዩ ማን ነው፣ እንዴት ነው እንደዚህ ሊሆን የቻለው፣ የወንድሜ ገዳይ ማን ነው እያለ እያጣራ ባለበት ሰዓት ነበር። በደረሰበት ሰዓት እንዲሁም ወይዘሮ ሄለን እና
ቴዲ በመሆን እንግዲህ አድራሻውን ቤቱን ማለት ነው እያጠፉት ወይንም ደግሞ ያቃጠሉት ይመስለኛል ማለት ነው። ምክንያቱም ደርሰውበት ነበረ፣ ፍንጭ አግኝቻለሁኝ፣ ስለዚህ ቀጥታ ቤቱ ድረስ እንሄዳለን፣ ዛሬ ትክክለኛውን ነገር ማወቅ እንችላለን ብሎ ቶም ለወይዘሮ ሄለን ሲነግራት ነበር። እና ይህ ነገር ተነቃብን፣ ስለዚህ የተነቃብንን ነገር ደግሞ አስቀድመን ማጥፋት አለብን በማለት ደውላ ቴዲን እንዳናገረችው ሁላችንም የምናስታውሰው ይሆናል ማለት ነው። ሌላው ቤሎ ማለት ነው እንዲጠራጠራት ወይዘሮ ሄለንን ማለት ነው በአይነ ቁራኛ እንዲያያት እና የሆነ መረጃ መሰብሰብ እንዳለበት አዶናይ ነግሮታል ማለት ነው። ይህን ነገር እንዴት ልትል ቻልክ? እሷ እኮ በጣም ጥሩ ሴት ነች፣ እንዴት ይህን ነገር ትጠረጥራለህ? በማለት እንግዲህ ቤሎ ተናግሮት ነበረ አዶናይን ማለት ነው። አዎ እርግጥ ነው ትወዳታለህ ግን ደግሞ በቃ የሆነ ነገር አይቼባታለሁኝ በማለት ከዚህ በፊት እንግዲህ ድምፅም የሚቀዳ ማለት ነው ከራሷ ክላስ አስቀምጦ ነበረ። አሁንም ሳታየው ቀስ አድርጎ ያንን የቀደውን አንስቷል ማለት ነው። ስለዚህ ከዚያ ከቀደው ነገር በእርግጠኝነት ከቴዲ ጋር ስታወራ የነበረውን ወይንም ደግሞ ራሷ ስታወራ የነበረውን ነገር ይቀዳታል ብዬ አስባለሁኝ። ስለዚህ አዶናይ ማለት ነው በዚያ መልኩ መረጃ ከወይዘሮ ሄለን ያገኛል ማለት ነው። እና ቤሎ ደግሞ እንዲጠራጠር እና የአባቱ ገዳይ እሷ እንደሆነች እና በጣም መጥፎ ነገሮችን እንደምታረግም እንደዚሁም ደግሞ የአዶናይ አባትንም እሷ እንደገደለችው ነገሮችን በሙሉ ብቻ ከዚህ ቤት የተደበቀ ነገር አለ፣ ምን እንደሆነ አላቅም እና ቀስ እያልን ማጣራት አለብን በማለት ቤሎና እንዲሁም አዶናይ አወርተዋል ማለት ነው። በጣም አሪፍ ነው። ሌላው ኤልሹ ነች ማለት ነው። ኤልሹ እንግዲህ ኑኑሻ የያዛትን በሽታ ወይንም ደግሞ ታማሚ እንደሆነች አሁን ላይ ኤልሹ ተረድታለች ማለት ነው። እና ኤልሹ እጅግ በጣም ነበር ደስ ያላት፣ ሙዚቃ ከፍታ ስጨፍር ነበረ። ምክንያቱም በጣም ደስ ይላል። እንደ ዛሬ ይብን ተደስቼ አላቅም። አሁን እኮ ለአዶናይም እንዲሁም ለብሎ መሆን አትችልም፣ ለወንድሜም ለአዶናይም መሆን አትችልም በማለት እንግዲህ ስትናገር ነበር። ደስታዋንም ብቻዋን ስትቀጣ ነበረ ማለት ነው። ሌላው እንግዲህ ወይዘሮ ሄለን አሁንም እንግዲህ ኑኑን እጅግ በጣም እያስጠነቀቀቻት ትገኛለች። እኔ የራሴን ነገር ስል ሁሉን ነገር እረሳሁት፣ መድኃኒት እየወሰድሽ ነው ወይ በማለት ኑኑን ጠይቃት ነበረ። ኑኑን መድኃኒት እየወሰደች መሆኑንና እንዲሁም ደግሞ እኔ ምንም እያመመኝ አይመስለኝም፣ ምንም የህመም ስሜት እንኳን ይብን የለሁም፣ ስለዚህ እንዴት ነው ሌላ ሐኪም ቤት ወስደሽ እንድታስመረምርኝ እፈልጋለሁ ብላት ነበረ ማለት ነው። ምን አይነት ነው እንደዚህ አይነት ነገር ደግሞ ጥጋብ? በቃ መድኃኒቱን መከታተል አለብሽ፣ መውሰድ አለብሽ። ሌላው ደግሞ ከቤሎ ጋር በምንም አይነት መልኩ እንዳያችሁ፣ ሁለታችሁ አንድ ላይ ሆናችሁ እንዳያችሁ አልፈልግም። ሰሞኑን አጋጣሚውን ተጠቅመሽ እየቀረብሽ ነው፣ ስለዚህ ከሱ እንድትርቂው እፈልጋለሁኝ። አሁን እየመጣችው የራሱ የቤሎ እጮኛ ነች፣ ስለዚህ ወደፊት የሚያገባውም እሱን ነው። አንቺ ከሱ ጋር አይንሽን ማንሳት አለብሽ። ሲቀጥል ደግሞ የምትበይበትን ከምግብ ቃሽ ጀምሮ መለየት አለብሽ። እንደገና ደግሞ ልጄም ታማሚ እንዲሆን በፍጹም አልፈልግም። አንቺ የበላሽበትንም ለእኛ እንዳታደርጊ እያለች በቃ እቃዋንም መለየት እንዳለባትና ነገሮቹን በሙሉ ብቻዋን እንድታደርግ እየነገረቻት ነበረ። ይሄ እኮ በደም ነው የሚተላለፈው፣ በቃ ምናምን አይደለም እትዬ እያለቻት ቢሆንም እኔ ያልኩሽን ነገር አድርጊ ብላታለች ማለት ነው። ሲቀጥል በተለይ ከቤሎ ጋር ያለሽን ነገር ርቀትሽን ጠብቂ፣ ልጄ በሽተኛ እንዲሆን አልፈልግም፣ አንቺ ደግሞ ከበሰዎቹ በታች ነሽ በማለት እንግዲህ የበታችነት ስሜት እንዲሰማት አድርጋታለች ማለት ነው። እናም የቤሎ ፍቅረኛ መታለች ከሱ ጋር ያለችው ነች በማለት ስትነግራት ኑኑ እጅግ በጣም ነበረ ውስጧ የተጎዳው ማለት ነው። ግን ደግሞ ሁሉን ነገር እሺ ብላታለች ማለት ነው። እና ኑኑ አያት ማለት ነው እንደምንም ብላ ያው መምተኛ እንዳልሆነች ማለት ነው የምታውቅበት አጋጣሚ ቢሆን እጅግ በጣም ደስ ይላል። ምክንያቱም በጣም ውስጧ እየተጎዳ ስለሆነ ማለት ነው። እና እንዲሁም ከአዶናይ እና ከቤሎ እየራቀች ነው ያለችው እሷ ራሱ ማለት ነው። ወይዘሮ ሄልን ሳትላት ራሱ አስቀድማ ነገሮቹን በሙሉ እኔ የምፈልጋቸውን ነገር ማድረግ አልችልም፣ እንደ ሌሎቹ ሰዎች እኔ እኩል አይደለሁም በማለት ነገሮቹን በሙሉ እንትን እያለች ነው ማለት ነው።
እና አሁን ላይ እንግዲህ ቴዲ ወደ ቤት መጥቷል። ሆዱን እየበላችው ነው። ገና አልተጠቀምኩብህም መች ጨረስኩኝ እያለች ነበረ እየፎከረችለት። እና ወይዘሮ ሄለን በጣም አስመሳይ ነች። ስለዚህ ቶምንም የገደለችው እሷ ነች ማለት ነው። አሁን በቴዲ ፊት እጅግ በጣም ስታስመስል ነበረ። ምክንያቱም በቃ እንዴት ትተወኛለህ እያለች ነበረ። ግን ከመንጣቱ በፊት ደግሞ ተጠቅሜ አልጨረስኩብህም፣ በዚህ መልኩማ እኔ እናንተ አንለያይም ገና ነው እያለች ነበረ። ስለዚህ ገና ብዙ ነገር ወንጀል እንዲሰራ ታደርገዋለች፣ ትጠቀምበታለች። ከዛ በኋላ ነው እሱን የምትተወው ማለት ነው። እሱ ግን ለምንድን ነው አሁን እንደዚህ የምታለቅሽው? ቶም በመሞቱ ነው ወይንስ ደግሞ ከኔ ጋር በመለያየታችን ነው? ምንድን ነው? እኔ ግራ አጋባሽኝ እኮ በማለት እንግዲህ ጠይቋት ነበረ ወይዘሮ ሄለንን ማለት ነው። እሱ በመሞቱ በጣም አዝኛለሁ። ሲቀጥል ደግሞ ከአንተ ጋር ባለኝ ነገርም በጣም እየተጸጸትኩ ነው። እባክህን ይቅርታ አድርግልኝ፣ አጥፍቻለሁ እያለች ትጠይቀዋለች ማለት ነው። ቴዲም እጅግ በጣም እንግዲህ እሷ ምን እንዳሰበች እና ምን ማድረግ እንደፈለገች ያው ገብቷታል። ከስር ከመሰረቱ ስለሚያውቃት ማለት ነው። አስመሳይ መሆኗን ስለሚያውቅ የሆነ ነገር አስበሽ ይሆናል እንጂ ያለ ነገር እንደዚህ አልቀረብሽኝም እያለ እሱም እንግዲህ ለጊዜው እያጽናናት ነበረ። እንግዲህ አይዞሽ በርቺ እያላት ባለበት ሰዓት እንግዲህ መሲ ከች ብላለች ማለት ነው። መሲ ስትመጣ መሲም ደንግጣለች። እነሱም እጅግ በጣም ነበር፣ ሶስታቸውም ደንግጠዋል። መሲም ደንግጣለች፣ ቴዲም ደንግጧል በጣም እንዲሁም ደግሞ ወይዘሮ ሄለንም በጣም ነበር እየደነገጠችው ማለት ነው። እና ከዚህ በፊት ለብዙ ዓመታት በድብቅ ሲያወራት ሲያፈቅራት የነበረው ቴዲ አሁን ላይ ደግሞ ከመሲ ፊት ለፊት እንግዲህ ተፋጠዋል። ምን ሊፈጠር ይችላል የሚለውን እንግዲህ ሁላችንም አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛሌ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።